እዛ ላይ ሁለት ሰዎች ነው ስማቸው በኃይል የተነሳው አይደለም። አንደኛው አስናቀ ነው አይደል? ከአስናቀ ጋር 1 ሰዓት ከ11 ደቂቃ አውርተን የሚገርም የራሱን እውነት ነግሮኛል። ለእኔ ነው የነገረኝ። የሚገርም እውነት። ይህንን እውነት ይዘህ ብትመጣ እነዚህ ሰዎች ላይ ልታደርሱ የምትችለው ጉዳቱ ከባድ ነው። ነገር ግን ና ከኔ ጋር እናውራ ብየዋለሁ። ኦኬ። አሁን የራሱ እውነት ነው የነገረኝ። የራሱን እውነት የሱ እውነት ስለነገረኝ ግን ወደ ሚዲያ ታወጣለህ ካላችኝ አላወጣው። ተቀብዬ አጣርቼ ጊዜ ወስጄ ኢንቨስቲጌት አድርጌ ድጋሚ አወጣለሁ ማለት ነው። ገባሽ አይደለ? ስለዚህ እሱ ስላለ ትክክል ነው ማለት አይደለም። ግን ተመሳሳይ አየር ሰዓት ሰጥቼ እኔ እኮ ፈቃደኛ ነኝ። ተመሳሳይ አየር ሰዓት ላይ ቁጭ ብለን እንድናወራ ፈልጋለሁ። ከሚስቱ ጋራ በጣም ደጋግሜ ነው የደወልኩላት። ቮይስ ልኬላታለሁ። ልታነሳው ፈቃደኛ አይደለችም። ኦኬ። ደጋግመን ነው ቮይስ የላክንላ፣ ልትመልስልን አልቻለችም። እነዚህ ሰዎች የራሳቸው እውነት ካላቸው ደግሞ እኛ ዝግጁ ነን የእነሱን እውነት ወደ ህዝብ ለማድረስ። እነዚህ ዝግጁ ነኝ። አሁንም እደግመዋለሁ፣ በጣም ዝግጁ ነኝ ወደ ህዝብ ልናደርስ ማለት ነው። እውነት ካላቸው አለን ካሉ ትክክለኛ ቦታ የኔ ሚዲያ ነው ብዬ ነው የማስበው። ምክንያቱም ትዋት ኤክስቴንት እንደማውቀው ጉዳዩን ህዝብ ስለሚረዳው ህዝብ ይረዳዋል። በቃ ምን ያክል እንደማውቀው አውቀዋለሁኝ። እኔ ጥግ ድረስ የትኛው ሚዲያ ላይ ቢሄዱ በራሳቸው መንገድ ነው የሚሄዱት። እኔ ጋር ከመጡ ግን ማስረጃ ይዤ ነው የምሞግታቸው፣ በማስረጃ ኦኬ። ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምን ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ነኝ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው ኦብጀክቲቭ ቀደም ብለናል። እውነት ሁሉ እውነት ያለ ጊዜው ብለናል። ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ነገር በቃ ይብቃ ይቁም። ኦልሬዲ አንድ ባለሀብት 3 ሚሊዮን ብር ሰጥቷል። ስለዚህ እኚህ ባለሀብት የሰጡትን 3 ሚሊዮን ብር ሞዳን ኢነፍ። አንድ ሁለተኛ የወንድማችን ስም ባልተገባ መንገድ ደጋግሞ አይነሳ። ለምሳሌ ያክል የወንድማችን ጓደኛ ነኝ የሚል ግለሰብ ለ29 ዓመት እኔ ጓደኛው ነኝ የሚል አንድ ግለሰብ በየመድረኩ በየሚዲያው በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ ያክል ነፃነት መኪና ነበረው። ትንሿ ምሳሌ ነው የምሰጥሽ። መኪና ያለው መኪና አልነበረውም፣ አባካይ ነው የሚል ቃላቶች ተጠቅሟል ከዚህ በፊት። ይሄ ሰው ነው የሚሉት እነሱ፣ የእነሱን ሐሳብ ነው እየተናገርኩ ያለው፣ ልብ አድርጊ። ስለዚህ እነሱ ምንድን ነው የሚሉት? ወንድማችን አባካኝ እንደሆነ ይነገራል። የቤተክርስቲያን ፕሮግራሞች ላይ የማይጠቀሙ ተገቢ ያልሆኑ ቃላቶችን ይጠቀማል። ወንድማችንን የሚያኮስስ የወንድማችን ስም በሚያጎድፍ መንገድ፣ ነገር ግን የራሱን ስብዕና በሚገነባ መንገድ ካይንድ ኦፍ ፕሮሞሽን እየተሰራበት ነው ያለው። ስለዚህ ወንድማችን ላይ የሚነሱ ነገሮች ይቁሙ። አንድ በሱ ስም የሚሰበሰብ ገንዘብ ይቁም። በሱ ስም የሚሰበሰበው ገንዘብ እኛን እየጎዳን ነው ያለው። በምንድን ነው የሚጎዳችሁ? በየቆጠይቀ ምንድነው ችግሩ? እናንተ አልነበራችሁም ወይ ሚዲያ ላይ ወጣችሁ እንደዚህ ስትሉ የሚል እኮ ጥያቄ አንስተን ነበረ አይደለም እንዴ? እየጎዳን ያለው ለምሳሌ ያክል ተብሎ እነሱ የዘረዘሯቸው ማአት ምክንያቶች አሉ። ኦኬ ፖይንቱ ምንድነው? ይሄ ነው በሱ በኩል ያለው አንድ። ሁለተኛ በሚስቱ በኩል ያለው ነገር ያልኖረውን ወንድማችን ያልኖረው ማለት ለምሳሌ ያክል እነሱ እንደሚሉት ነፂ ሪሌሽንሺፕ ትዳሩ ከቆመ ወደ 3-4 ዓመት ሆኖታል። ሲመጣ እዛ ታሞ ነው የመጣው። ታሞ ሲመጣ እሷ ልታስታምመው አልቻለችም ስላልፈለገች። ኢቭን ቃሏ እህትዮ ተጠቀም ሰብትሻት ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅመዋል። እሱ ታሞ ወንድምዬው መሰለኝ የተናገረው ሰው ያይ ነበረ። እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ። ስለዚህ ከዛ የተነሳ ወደዛ አልሄድም አለ። ኦኬ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ ለሷ የተሰጠው የተጋነነ ክብር አይሽ አይደለ? ያልተኖረ ህይወት የሌለበት። ለምሳሌ ያክል የነሱ ሐሳብ እኛ ቆርጠም ያወጣነው ማአት ነገር አለ። ግን ጠቅለል አድርገን ስናወጣው ግን ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው፣ ዋጋ ከፍሎ ነው የሞተው። እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቁም ነው። ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው፣ እውቅና እኮ ይነገዳል። እውቅና በደንብ ይነገዳል። በደንብ ነው እውቅና የሚነገደው። ክብር ይነገዳል። ክብር ይነገዳል። ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ፣ ላልከፈለው ህይወት ላልኖረው ኑሮ
ላልኖረው ኑሮ የሚከፍለው ዋጋ አለ። እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም። ምክንያቱም እውነቱን ስለምናውቀው። አየሽ አሁን የነሱ እውነት ወንድሜ እኮ አንድ ነገር ብሏል። አሁን ይሄንን ተናግሬያለሁ ካሁን በኋላ እኔ በሰላም እተኛለሁ ብሏል። ሚዲያ ፕሮግራሙ ላይ ሰምታችሁ ከሆነ እኔ ይሄንን ተናገርኩ አይደለ? ይሄን ህዝብ አወቀው። በቃ በሰላም ነው የምተኛው አለ። በቃ ዋናው ህዝብ ይወቅልኝ። የውሸት ነበረ ነው። ደግሞስ አንድ ነገር ልንገርሽ፣ ሰው ከሞተ በኋላ ለምንድን ነው አርቲፊሻል የሆነ ድራማዎች የሚሰሩት? ሚዲያ ላይ ህይወቱን አይተሽዋል። ትረካዎቻችን፣ ወሬዎቻችን በቃ ያልኖረውን ኑሮ ቀባብተን የምናወራው ነገር፣ የሌለውን ነገር አሳምረን የምንናገረው በጣም ብዙ ዘግናኝ የሆኑ ነገሮች አሉ። እኔ በጣም ከነፂ ጋር የተያያዘ በጣም ብዙ ኢንተርቪዎችን ሰምቻለሁ፣ አይቻለሁ። የተለያዩ ቪዲዮዎች ላይ፣ የተለያዩ ፕሮግራሞች ላይ፣ የተለያዩ ዩቲዩቦች ላይ፣ የተለያዩ ጽሁፎች ላይ ያየሁኝ ነበረ። በቃ ይገርማል የሚሰራው ድራማ። እኔ አንድ ቀን አወጣለሁኝ 8 ዓመት አብሮት የተጣላው ሰውዬ ሚዲያ ላይ ወጥቶ ጓደኛዬ ሲል እኔ አፍሬያለሁኝ። በጣም አፍሬያለሁ። አንቺም ታውቂዋለሽ ይሄን ጉዳይ ባይዘው። ለምን ነው አሁን እኔ ከአንድ ከሚታወቁ ሰዎች ጀርባ ከሀዘናቸው ጀርባ ድራማ ለምን ይበዛዋል? ለምንድን ነው የተቀነባበሩ ነገሮች የማይመለከታቸው ሰዎች ሁሉ አደባባይ ሲያወጡ ተጠያቂነት የለው? ህግም ራሱ የለም ወይ? ከዛ ባህል የለም፣ እምነት የለው ወይ? ስርዓት የለንም ወይ? እና የት ጋ ነው? ለምንስ ብለህ አንተ ትንሽ ሄድክበት እንድትገልጹ አልፈልግም። ምክንያቱም ከተማን ሀገርን የሚያጠፋ ሊሆን ይችላል። ምክንያቱም ከባድ ነው። ከዚህ በላይ ያሉት እውነቶች ሊያሙ ይችላሉ። ግን አንደኛው ምን መሰለሽ እንግዲህ ይኸውልሽ ሰዎች እንትን አዲክሽን የሚባል ይሄ አንዳንድ ጊዜ ስልጣን ላይ የሚኖሩ ሰዎች በቃ እሱ እኮ በጣም ታማኝ ነው፣ ገንዘብ አይነካም ምናምን ይባላል። ታውቂያለሽ ይሄን ነገር? በስመ አብ እሱ እኮ ገንዘብ አይነካም፣ ሀገርን በጣም ይወዳል ምናምን ብለው ሀገርሽን ግን 30-50 ዓመት በቃ አንቀጥቅጦ ሲገዛ ይኖራል አይደለ? ገንዘብ አይነካም፣ ብር አይነካም ምናምን ነገር። እንደዚህ አይነት ሰዎች አጋጥሞሽ ያውቃሉ? አይተናል በታሪክ ውስጥ አይደለ? የዓለም ታሪክ ውስጥ አይተናል። እነዚህ ሰዎች ገንዘብ ላይፈልጉ ይችላሉ፣ ግን ፓወር አዲክትድ ናቸው። ፓወር አዲክሽን አለ፣ የፓወር አዲክሽን አለ። ኦኬ። የመታየት አዲክሽን ያለባቸው ሰዎች አሉ፣ መታየትን የሚፈልጉ በቃ መታወቅን የሚፈልጉ ሰዎች፣ አቴንሽን ሁሉ አይን ወደ እነሱ ሲከርስ ይሆኑ። ኤግዛክትሊ አቴንሽን ሲከርስ አሉ። የዓለም አይን እነሱ ጋር እንዲሆኑ እኔ እኮ ሰምቻለሁ። በነገራችን ላይ ይሄን ኢንቨስቲጌት ሳደርግ እኮ በዚህ ሂደት ውስጥ በጣም ፕራውድሊ እኮ የሚያወራ ሰው አለ። በቃ ሰው ሁሉ እኮ እግዚአብሔር ያጽና እያለኝ ነው ምናምን እያለ በጣም በኩራት የሚያወራ ሰው አለ። ግን በዚህ ሂደት ውስጥ በዚህ ነገር ውስጥ በቃ በነፂ መሞት በጣም ስሙ በጣም 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 ፕራውድሊ በጣም በኩራት እኮ መንቀሳቀስ የሚፈልግ ሰው አለ። አቴንሽን ሲከርስ የሚሆኑ ሰዎች አሉ። ስለዚህ ፖይንቱ ምንድን ነው? ያንን የሚያሳዝነውን ታሪክ ወደ ራሳቸው መቀየር የሚፈልጉ ሰዎች ሊኖሩ ይችላል። የሚዲያ ሰው ከራሱ አንግል ይህንን ፕሮግራም ወደ ህዝብ ሊያደርስ ይችላል ማለት ነው። ፖይንቱ ግን ምንድን ነው ካልሽኝ፣ ለእኔ እንደነዚህ አይነት ሰዎች ከሰዎች መሞት የሚያተርፉ ሰዎች አሉ። መታዘኑ ራሱ ደስ የሚላቸው ሲታዘንላቸው፣ ምስኪኖች ሲባሉ፣ ተጎድተዋል እኮ ሲባሉ፣ አዝኗል እኮ ሲባሉ፣ ተሰብሯል እኮ ሲባሉ የሚረኩ ሰዎች አሉ። እርካታ የሚሰማቸው ሰዎች አሉ። መኖራቸውን የሚያስታውሱ ሰዎች አሉ። ኦኬ። ስለዚህ በነፃነት ሞት ውስጥ እንደዚህ አይነት የተሰማቸው ሰዎች አሉ ወይ? አዎ ሊኖሩ ይችላሉ። እነዚህ እንግዶቼ የነፃነት ቤተሰቦች አሉ ብለው ነው የመጡት። አሉ ብለው መጡ። እኛ ደግሞ የተሰማቸውን እውነት በማስረጃ ነው የለቀቅነው። ባይዘው በቀን ካልኩሌት እያደረጉ ጊዜን ካልኩሌት እያደረጉ፣ ሰዓትን ካልኩሌት እያደረጉ፣ ሐሳብን ካልኩሌት እያደረጉ፣ ኢቭን ባህልን ካልኩሌት እያደረጉ፣ እምነትን ካልኩሌት አድርገው ነው ሰዎቹ ሲያቀርቡ የነበሩት። ቢሆን ኑሮ እየተባለ ነው አይደለም?